ቅመምዬ የኔ ቆንጆ የኔ እናት ማለት ነው። በነገራችን ላይ ሰራተኛ ያገኘሽ ማለት ነው። ምግብ የሚሰራልሽ ቤት የሚያጸዳልሽ ሰራተኛ ያገኘሽ ማለት ነው። ምን የሚል ኮሜንት ያየው መሰላችሁ? በጣም ነው ያሳቀኝ። ማርያምንም ይሄ ቲክታክ እያለ ሲኦል ራሱ ቦታ አናገኝም የሚል ኮሜንት ታገኘው። የምር በጣም ነው የገረመኝና ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? እግዚአብሔር ይመስገን። እንኳን አደረሳችሁ ለዚህ ነው ማርያም ዓመታዊ ክብረ በዓል እንኳን አብሮ አደረሰን። እንዴት ናችሁ? አለን እግዚአብሔር ይመስገን። ከመቤታችን ከቅድስት ድንግል ማርያም በረከት ረድኤትን ይደርብን፣ የዓመቱ ሰው ይበለን። መልካም በዓል ይሁንላችሁ። እንግዲህ ቅመምዬ ሰራተኛ ግታለች ባይዘዌ ቤት የሚያጸዳላት ምግብ የሚያበስልላት። ያው ባልክም መሆን ባልችልም ሰራተኛ ልሆን ብላ እንግዲህ እንዳያችሁ ትናንትና ጽዳት ገባች ማለት ነው። በጣም የምትገርም ሴት ናች በእውነት። በስማ ኧረ ሴቶችዬ ተው። ምን ነካችሁ? ወይኔ ምን ነካችሁ? በስማ ኤንዌስ የእዩ ካራክተር እኔ አልገባኝም። የገባችሁ እስኪ ኩሽ በሉኝ ማለት ነው። ማርያምን እኔ ምንም አልገባኝም። አክተዋ ምናምንዋ በስላሴ ስም በጣም ነው የሚደብረው። ምንም ትምህርት የሌለው ነገር ብቻ ይደብራል። እንደዚህ አይደረግም። ለካራክተርም ይሁን ለድራማም ይሁን መስመርሽን ባውንደሪሽን ባታልፊ መረብን ባጥሺ ጥሩ ነው። የዛሬው ቪዲዮ በእውነት ቦምብ ነው የምጥልባችሁ ቅመም። አሁን ብሩኬ ወጥቷል አይደለ? ወጣ ቅመም ትገባለች ማለት ነው። ቅመምና ፍጹም ይገባሉ ማለት ነው። ከዛ ጦርነቱን ታያላችሁ። የዛሬው ታየኝ። ሁለቱ ነው የሚመጡት፣ ቅመም ከእንትና ጋራ ማለት ነው፣ ከፍፄ ሶስታቸው ማለት ነው። ፍፄ ለማገላገል ግዴታ መኖር አለበት ሁለታቸው ማለት ነው። ያው እሱ እርጉዝ ነች አይደለ? እርጉዝ ስለሆነች እርጉዝ ሴት ያው በመሀል ግዴታ አንድ ሰው መኖር አለበት ማለት ነው። በጣም እርግጠኛ ነኝ የዛሬው እንትን ማለት ነው ቪዲዮ ማለት ነው። በጣም ነው ይታያል። እስኪ የምትገባው እሱ ነው። ያው ብሩኬ ወጥቷል አይደለ? በካሜራው መኪናው ይዞ ወጥቷል። እሷ ትገባለች። ስትገባ እንግዲህ ሰራተኛ ተቀጥሮ ታገኛለች። ወይኔ ቅመምዬ ቤትሽ ተደፈረ። ወይኔ በላቸው የምር ተደፈረ ማለት ነው። እንዲህ በዚህ ናክል እኮ ኧረ በስማም ሴትነታችሁ ተው ሴቶች ተው። እዩ በስማም የእውነት መስመር ጥሰሻል። ካራክተርሽን አክቲፍሽን የሰው ማሳመንሽን ጎበዝ ነሽ። ግን ደግሞ በዚህ ናክል እርጉዝ ነኝ 10 ደግሞ አንድ አይነት ቃላትን አትደጋግሚ። መግቢያው በእርግጥ ነግራቸዋለሁ፣ አልሰማሁትም ብያቸዋለሁ። ግን ደግሞ የልጅ አባት አትደጋግሚ። በቃ ሰው የሚያስተምር ነገር ከሆነ በቃ ቆፍጠን ብለሽ ስሪ። እንደ እርጉዝ ከሆነ እንደ እርጉዝ መሆን አለብሽ። እንደ እግርሽ አላባበጠ ሽፍን ጫማ አስረሽ እየተጣበቀ ሱሪ ለብሰሽ። የትኛው እርጉዝ ነው እንደዚህ የምትለብስ? ያየ ነው ፊትሽ የሆነ ሸንኮራ በልታችሁ የምጠጣችሁት ሸንኮራ የለ እንደዛ ነው የሚመስለው። እና ማንን ነው የምታጃጂው? ብቻ ያው የትላንት ነው በጣም ነው በቃ አሳወቀባቸው ስራውን በደንብ ማለት ነው። የቅመምዬ እህቶች ወደ ህግ እንሄዳለን እያሉ ነበረ። ወይኔ እናንተ ግን መች ነው የምትነቁት? የእውነት መች ነው የምትነቁት? ወይ ካፕ ተኝታቸዋል። ተው እንጂ። ለማንኛውም ማለት ነው የዛሬው የቅመምዬ እናያለን። የእውነት በጣም የዛሬው እንዲያውም በጣም ነው የሚከብድ ነው። እንዲያውም የትላንትናው ብሩኬ የተመቸኝ ቦታ ምንድን ነው? ልብስ ላውጣ ስትል የመለሰላትን መልስ ተመችቶኛል። ቤቱን ለቆ መውጣቱም ጥሩ ነው ማለት ያው ካሜራማን አለ ቢወጣም ምንም ችግር የለውም። ቤቱ ምንም ኦልሬዲ ድራማ ነው። ስለዚህ የኛ ነው አይደል? የተጣሉት ለኛ ነው፣ ለካሜራ ነው። እነሱ ከካሜራ ጀርባ እኮ ማሪ ወዴ ነው የሚሉት፣ እጅና ጓንት ናቸውና እንግዲህ የዛሬው ደግሞ ጦርነት እናያለን። አቤት ቅመም ማለት ነው። አሳልፈሽ ቤትሽን እንዳትሰጪ
የእውነት እኔ እንጃ። ከዚህ በኋላ የቅመም ካራክተር በደንብ ማየት ነው የምፈልገው፣ ማየት ማለት ነው። ይሄ ቤት ይህንን ፍቅር ብዙ መስዋዕትነትን ከፍለውበታል። ብዙ ወጣ ውረድን አይተውበታል። ሶ በአንድ የሆነ ሰንበዲ መጥቶ እንጃ እንደዚህ ይሆናሉ ብዬ አንድን ቀን አይቼ አላቅም። ሶ ለድራማውን ለሌላውም ትምህርት እንዲሆን በቃ ካሁን በኋላ በቃ መጫወት ያለብሽ ቅመም ናት ከዚህ በኋላ ማለት ነው። በቃ ማጥረግረግ ነው ያለባት ደግሞ ማለት ነው። ቡታጀራ እያለች ጊዜ ቡታጀራ እያሉ ይሄንን ሀብል ነው የሚያስለፈልፍ አለችው። የእናንተ ጽሁፍ እኮ ነው እየሰሩ ያሉት የእውነት እንዴ እንትኑ ሀብሎ ድግምት መተት አረገበት። በስማም እናንተ ያው እናንተ ስራ ነው እየሰሩ ያሉት። ቅመምም ብሩክ ሆስፒታል የሆነ ጊዜ ተናግራለች። እኔ የሆነ ነገር ካልተደረገ በስተቀር እንደዚህ አያመውም አለች። እኔ ውስጤ ሌላ ነገር ነው የሚሰማኝ አለች። ሶ ሂንት ውስኮ ተናግራለች ቅመም ማለት ነው። እናንተ በደንብ ትኩረት አድርጋችሁ ካዳመጣችሁት ማለት ነው። ኤንዌስ ድራማው ትላንትና ራሱ ብሩክ ምንድን አለው? ልጅቷ ጠፍታለች አለ። ምንም ያው ሰላም ካላገኘን ከቅመሟ ጋራ ሄደን ሪፍሬሽ አድርገን እንመጣለን አለ። ስለዚህ ያው ትንሽ ይሄዱበታል። ቢሄዱም የሆነ መቋጫው የደረሰ ይመስለኛል ሜቢ ማለት ነው። አሁን አዲስ አበባ የሄዱት ብዙ ሰው ተቆጥቷል። ሙሺን ከዚህ ድራማ አስወጡ፣ ጋሽዬንም ማስወጡ የሚል ብዙ ሰው ተናግረዋል። ብዙ ማለት ነው። በተለይ ሙሺ ምንም አታቅም፣ ለቪዲዮ ምንም አታቅም፣ ኮሜንት አታነብም፣ ቪዲዮ አታይም በዛ ላይ ማለት ነው። እና ከድራማ አስወጡ ተብሎ ብዙ ሰው ተቆጥቷል። ጋሽዬ እሱ አክቲቭ ነው እንዴ! ኮሜንት ራሱ እያነበበ ይወዱሻል አለ እኮ ይወዱሻል ኮሜንት እያየሁ ነበረ አለና እሱ ጎበዝ ነው፣ አክቲቭ ነው። ድራማው እንዴት እንደተወነው አይታችኋል፣ ቡታጀራ ላይ ማለት ነው። እሱ ለዛ ነው አዲስ አበባ ሄዱት ብዬ አስባለሁኝ። ያም ሆነ ይሄ መቋጫው ደረሰ ይመስለኛል። እሷም ያው በቤቷ እንዳትመጣ ያው በግር እየቆነጠጧት ነው። ቲክታክም ላይ ዩቲዩብም ላይ ያው አንድ ቪዲዮ ነው የተጫነው። እንግዲህ እስከነሱ ህይወት እስካልወጣች ድረስ ይሄ የሚያስጠላ ስራ እስካላቆሙ ድረስ የእውነት እንገርፋቸዋለን በደንብ አድርገን።